ነገር ግን ወስነታ በትቀር ማርያምን አልምርህም ብለዋል። ምን አድርገው አዋጁን ቢያወጁትና በምን መልኩ ቢቀሰቅሱት ነው ሁሉ ሰው ተከትሏቸው ይወጣ? ኢትዮጵያ 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 ምንላት ግልባ ኢትዮጵያ ናት። ምኒልክነት ባለቃ ምላት ቤት እያሉ ገና ከጓደኞቻቸው ጋር ሲያወሩ ከማህፀኔ ፀሐይ ስትወጣየሁ ብለው ራሳቸው ጣሊያኖች የራሳቸው ታሪክ ጻፊ ሲጽፍ እኛ እንደለነሱን ኢትዮጵያውያን ብቻ አይደሉም ቀይ ጎልማሳ በነጭ ፈረሱንም ተዋግቶናል ብለዋል። ኢትዮጵያ ምንድናት? ራሱ እቺ ሀገር ያልተመረመረች ሀገር ናት። ልክ በዳዊት እጅ ላይ ጎልያድን እንደጣለው በጠጠር እንደጣለው አጼ ሚኒሊክም ደግሞ የቁመ ጠብቀኝ በሚለው መሳሪያ ነው እንግዲህ ጣሊያናውያን መጓጋት የቻሉት ማለት ነው። አርበኛ የሚባል እኮ በራሱ አረብ ቀን የወጣው ናቸው። አጼ ሚኒሊክ ድልም የነበራቸው ሰው ናቸው። ምድሪቱ ራሱ ለኢትዮጵያውያን አድልታለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የአሽማል ሚዲያ ቤተሰቦቻችን በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንደምን ሰነበታችሁ? ዛሬ ከመምህረ ሊቃውንት ጋር በዚህ ሚዲያ አድዋን በተመለከተ አንዳንድ ሀሳቦችን ለመወያየት ተገኝተናል። ታላቅ ነው እንደ ኢትዮጵያዊ ሲታሰብ አድዋ በጣም ታላቅ ነውና ይህንን ሳያነሱ ማለፍ ተገቢም ስላልሆነ አድዋን አስመልክተን ሀገራዊ ጉዳዮች ቤተክርስቲያን ጉዳዮች እንግዲህ እግዚአብሔር ያቀበለንን ነገር እናስተላልፋለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን እንድትቆዩ እያሳሰብኩኝ ወደ ውይይታችን እናልፋለን ማለት ነው። እኔታ እንዴት አሉ? እንኳን ለታላቁ ለአድዋ ዋዜማ አደረሰዎት። እንኳን አብሮ አደረሰን። ያው እንግዲህ የሀገር ጉዳይ ነው። በሃይማኖት የማንለያይበት ሁላችንም አንድ አድርገን የምናከብረው በዓል ነውና አጠቃላይ ለኢትዮጵያውያን በሙሉ እንኳን አደረሳቸው። ደማቸው ኢትዮጵያዊ ለሆነ በሙሉ እንኳን አደረሰን እንላለን። እንግዲህ አድዋ ላይ ጣሊያንን ማሸነፍ ሳይሆን ማንበርከካችን ነውና እንዲሁ እንድንኖር ያደረገን በሀገራችን ላይ ኮርተን የሀገር ኩራት ለሆነው በዓል እንኳን አደረሳችሁ ማለት ፈልጋለሁ። መልካም። ያው እንግዲህ ኔታ አድዋ በጣም ብዙ ታሪክ ነው ያለው። እንደሚያውቁት ከየት ጀምሮ ከየት እንደሚደረስ ሙሉ እንደው እንዳበባ ለቀማ አልፎ በቃ ዋና የሚባሉ ነገሮችን ማንሳት ካልሆነ ታሪኩ በጣም ሰፊ ነውና እንደው ከአድዋ ምንድነው ለሶ አድዋን እስኪ ይግለጹልን። እንግዲህ ያው እንደተባለው እኛ የታሪክ ምሁራን አይደለንም። የታሪክ ምሁራን ስለ አድዋ በሰፊው ያወራሉ። ነገር ግን ኢትዮጵያውያን እንደመሆናችን መጠን ስለ አድዋ የተወሰነ እንነጋገር ለማለት ያህል ነው እንጂ የታሪክ ምሁራን አሉ። በዚህ ጉዳይ ጠለቅ አድርገው የተማሩ ያነበቡ ምርምርም የሰሩ እንደገና አድዋን በራሱ በአካለ ስጋ ሄደው የጎበኙ ሁሉ ስላሉ ታሪኩን እነሱ ያወሩታል። አሁን እኛ አድዋ ሲባል በሁለት ነገር እኛ አድዋን እናስታውሳለን። አንደኛ ወደ አድዋ ስንዘምት ሰማዕቱ ቅዱስ ጊዮርጊስን ይዘን ዘምተናል። ቤተክርስቲያንም አብራ ዘምታለች። መንፈሳዊ ጦርነት ነበር ራሱ። ምክንያቱም ለምን ከተባለ ያን ጊዜ የተዋደቁ ሁሉም ለሃይማኖታቸውም ለሀገራቸውም ነው የተዋደቁትና ከቀይ ግዛት መገዛት ከዚያ ነፃ ለመውጣት ሁሉም የተቱበት ስለሆነ ሁላችንም ይመለከታል። እንግዲህ አድዋ ያው የጥቁር ህዝቦች ኩራት ነው። የጥቁር ህዝቦች ደግሞ ስንባል አጠቃላይ አፍሪካውያንን ማለት ነው። ኢትዮጵያውያን ደግሞ የአፍሪካውያን ያው ኩራታቸው ነን ማለት ነው። ወደደም ጠላን ኩራታቸው ነን። ለምን ከተባለ ከኢትዮጵያ ውጭ ሁለት ሀገር ናቸው እንግዲህ ቅኝ ግዛት ያላገኛቸው። ሌሎች አፍሪካውያን ለቅኝ ግዛት ተገዝተዋል፣ ለነጮች ተንበርክከዋል፣ ባህላቸው ጠፍቶባቸዋል፣ ቋንቋቸው ጠፍቶባቸዋል፣ እሴታቸውን ተነጥቀዋል። ለምን ከተባለ ልክ ቋንቋቸው የፈረንጅ አፍ ነው፣ ሀገራቸውም ደግሞ የሀገራቸው ባህላዊ መዓዛው የፈረንጅ ሆኖባቸው አሁን ድረስ ከዚያ ይህ ምንድነው ከባርነት በስነ ልቦና ደረጃ ከባርነት ነፃ ያልወጡ አሉ። ከባርነት ማለት በስነ ልቦና እንግዲህ አንዳንድ ጊዜ ባርነት ሲባል አንደኛ ቀጥታ በአካል መገዛት ነው። ሁለተኛ ደግሞ የስነ ልቦና ባርነት አለ። የውስጥ አለ፣ ያፍ አለ።
እኛ የውስጥም ያፋም አልተገዛንም፣ ጥቁር ህዝቦች እኛ ኢትዮጵያውያን ማለት ነው። ሌሎች ግን በአፋም በውስጥም ተገዝተዋል። ያፋውን ያው እንግዲህ ዓለም ያው ቅኝ ግዛት ይበቃል ብሎ ወደ ሀገሩ በሚመለስ ጊዜ ከዚያ ነፃ ወጥተዋል። ተዋግተው ሳይሆን በቃ በያለንበት እንጽና ሲባል ወይንም ደግሞ ቅኝ ግዛት ይቅር ተብሎ ሁሉም እኩል ሲታይ ያፋውን ከመገዛት ቢድኑም ቅሉ የውስጥ የስነ ልቦና ግን አሁንም ድረስ አለባቸው። ለምሳሌ ቅኝ ግዛት የተገዙ ሰዎች ምስጢር እንኳን ሲያወሩ እንደኛ በሹክሹክታ ያወሩ፣ ድምፃቸውን ከፍ አድርገው ነው። ሁለት ሰዎች ተራ እየሄዱ እንደዚህ እንዳንተና እንደኔ ተቀራርበው በሚኖሩበት ጊዜ ሲያወሩ ግን እዚያ ማዶ እንዲሰማ አድርገው ነው የሚያወሩት። አንተ ምን ብለህ ነው የሚሉ ላንተ እያወሩ ቅርብ ላይ እያወሩ ማለት ነው። አንተና እኔ በምስጢር እንደምናወራው አያወሩም። ያንን ሊያደርጉ ያልቻሉት ለምንድን ነው ከተባለ ነጮች በሚገዟቸው ጊዜ በሹክሹክታ እንዳያወሩ ከልክለዋቸዋል። ምስጢር እንዳያወሩም ከልክለዋቸዋል። የሁለት ሰው ምስጢር እንዳያወሩ ከልክለዋቸዋል። እና ሲያወሩ ልክ አንተ ጋር እያወሩ እዚያ ማዶ ያለው ሰው እንዲሰማ ነው የሚያደርጉት። ይህንን አሁን ያደረገባቸው ያው የፈረንጅ ሕግ ወይንም ደግሞ በቃ መጨረሻ አንደበታቸው እንኳን ራሱ የነሱ እንዳይደለ አድርጎ አንደበታቸውን ሳይቀር ገዝቷቸዋል። ያን አሁንም ድረስ አልተውም ይባላል። እነዚህ ቅኝ ግዛት የተገዙት እዚህ ጋር እያወሩ እዚያ ማዶ ነው የሚጣሩ እና እስከዚህ ድረስ ያው የስነ ልቦና ቅኝ ግዛት ደግሞ የትም ለመውጣት በጣም ረጅም ጊዜ ይጨርሳል ማለት ነው። አሁን ድረስ ለምሳሌ ለሌሎች እየተንበረከኩ የሚኖሩ አሉ። አሁን አፍሪካውያን ሀገር ስማቸውን መጥራት አንፈልግም እንጂ የሚሰግዱ አሉ ለነጮች ማለት ነው። ነጮችን እንደ አምላክ አድርገው የሚቆጥሩ አሉ። እኛ ደግሞ እንግዲህ ያው እንደምታየው ነጮችን ያው ከኢምንትም አንጽፋቸው። አይተህ ከሆነ ብዙ ጊዜ ሰው አይታቸው ከሆነ ያው ትላንትና አባቴ ሚሊኒክ አንበርክኳል፣ ትላንትና አባቴ በላይ ዘለቀ ገዝተዋል፣ አንተ ምንድነው ብለው ነው። እና አበሻዎች በዚህ ይታወቃሉ። ለማንኛውም አድዋን እናንሳና እንግዲህ አድዋ ያው አሁን አድዋ ከአፄ ሚሊኒክ ነው የምንነሳው ማለት ነው። ሚሊኒክ ማን ነው ከተባለ እንግዲህ ሚሊኒክ ኢትዮጵያን አንድ አድርገው የገዙ እድለኛም ትልቅ ሰው ናቸው። እድለኛ ንጉስ ጭምር ናቸው። ሚሊኒክ የሚወቀሱበት ታሪክ አለ ራሱን የቻለ ሌሎች ማህበረሰብ። ነገር ግን ያም ታሪክ የሚያስወቅሳቸው ኢትዮጵያን አንድ ሲያደርጉ ጭካኔ አይነት ነገር ተጠቅመዋል ነው። ይህ ደግሞ ማንም ሰው የሚያደርገው ነው። የነዚያ ቁስል አይሰማንም ማለት ሳይሆን ባይደረግ ጥሩ ነበረ። ከተደረገ በኋላ ግን አይተህ ከሆነ ሌሎችም አድርገውታል እና ከሚወቀሱበት የሚጎደሱበት ነው የሚበልጠው። ለምን ይጎደሳሉ ከተባለ ይችን ሀገር አንድ አድርገው ገዝተዋል። ሀገረ መንግስትን አንድ አድርጎ አስተካክሎ መግዛት እድልነትም ድልም እድልም ይጠይቃል። አፄ ሚሊኒክ እድልም ድልም የነበራቸው ሰው ናቸው። እድላቸው ኢትዮጵያን አንድ አድርገው መግዛት ችለዋል፣ እንዳትበታተን አድርገዋል። ድላቸው ደግሞ ነጮችን አንበርክከዋል። ስለዚህ አፄ ሚሊኒክ እድልም ድልም ከሳቸው ጋር ነበረች ለማለት ነው። መልካም። ያው እንግዲህ እንዳሉት አሁን ለኢትዮጵያ ገና ከጽንሳቸው ጀምሮ ስናያቸው አፄ ሚኒሊክ እናታቸው እጅጋየሁ ገና በአለቃ ምላት ባንኮበሩ ቤተክርስቲያን አስተዳዳሪ በሳቸው ቤት ነው እንግዲህ የንጉሥ ኃይለ ሥላሴ ባለቤት የወይዘሮ በዛብሽ አገልጋይ ከመሆናቸው በፊት የሚኒሊክ እናት በአለቃ ምላት ቤት እያሉ ገና ከጓደኞቻቸው ጋር ሲያወሩ ከማህፀኔ ፀሐይ ስትወጣ አየሁ ብለው የተናገሩት ነገር አለ። ፀሐይ ከማህፀኔ ስትወጣ አየሁኝ ብለው ይህ ወሬ ወደ አለቃ ምላት ደረሰ። ከዛ አለቃ ምላት እንደሆኑ ምቀኝነት ስላልበዛ ወደ ለቤት ትሄድ ብለው ነው እንግዲህ ወደ ንጉሥ ኃይለ ሥላሴ ቤት። የለቤት የሚባለው በተለምዶ ያው ከፍ ያለ ቦታ ስለሆነ ለቤት ተብሎ የሚጠራው ያ ነው። ወደዛ ሂዳ የወይዘሮ በዛብሽ አገልጋይ በሆነች ጊዜ ያው ወይዘሮ በዛብሽም ታሪክ ጸሐፊዎች እንዳስቀመጡት ከልጆቻቸው አብዝተው የሚወዱት ልጅ ሰይፉ የሳቸው ልጅ ከልጆቻቸው መካከል ነበርና ያ እንደ ፀሐይ ለፀሐይ ያው ጥቅሟ ለሀገር ነው፣ ለሁሉም ነው የምታበራውና ያ ብርሃን የሆነ ልጅ ከሚወዱት ልጃቸው እንዲወለድላቸው ፈልገው ነው ይነን ያሰቡና ወደ ሰይፉ እንድትሄድ አዘዟት እጅጋየሁን የሚኒሊክን እናት። ሰይፉ ግን ፈቃደኛ አልነበረም። ያው
ወደ ኃይለ መለኮት መለሳት። ከኃይለ መለኮት ነው እንግዲህ ምኒልክ ኃይለ መለኮት ልጅ ነው። ኃይለ መለኮት የንጉሥ ኃይለ ሥላሴ ልጅ ነው እንደሚታወቀው። በ1836 ነሐሴ 12 ቀን ነው እንግዲህ ቅዳሜ ቀን የተወለዱት ታሪክ ጸሐፊዎች እንዳስቀመጡት ማለት ነው። እና በእንደዚህ አይነት ገና እናታቸው ከማህፀናቸው በፀሐይ አምሳል ሲወለዱ ያያቻቸው ልጅ ናት እና ፀሐይ ናቸው። ግን አመጣጣቸው በራሱ ትንቢት የሚመስል ነገር እንዳለው ታሪክ ጸሐፊዎች አስቀምጠውልናልና ምኒልክ አሁንም እንደተባለው ለኢትዮጵያ ፀሐይ ናቸው፣ ብርሃን ናቸው። ምኒልክ ሶም እንዳነሱት እድልም ድልም የተቀዳጁ ሰው ናቸውና እንደው የመጀመሪያው እንደ ዋናው የስነ ልቡና ነው። ቅድም እንዳነሱት ስነ ልቡና የሚባለው አሸንፋለሁ ብሎ እግዚአብሔር ይረዳኛል ብሎ በኃይል መውጣት መቻል የመጀመሪያ የራስን ድርሻ። አሁን የዳዊት ወንድሞች ጎልያድ ጋር እንዲገጥሙ እድል ሲሰጣቸው ጎልያድ ያው ቁመቱም ግዝፈቱም የተለየ ስለሆነ አዩትና ጎልያድን ካዩ በኋላ ገና ሳይታገሉ ነው በስነ ልቡና የወደቁ። ይሄንን ማን ይጥላል ብለው ነው። ዳዊት ግን ሲያየው ጎልያድን ይሄንን ማን ይስታል ነው ያለ። ወንድሞቹ ግን ይሄን ማን ይጥላል ግዝፈቱን አይቶ፣ ዳዊት ግን ይሄን ማን ይስታል ለጦር ማይሳት ነገር ነው። ስነ ልቡናቸው ራሱ አጼ ምኒልክ ሲታሰቡ ልክ በጎልያድና በዳዊት መካከል ያለው ርቀት፣ ጎልያድ ዳዊትን የሚያይበት ንቀት፣ በጣም የያዘው የጎልያድ መሳሪያና ጎልያድ እጅ ላይ ያለው መሳሪያና የዳዊት እጅ ላይ ያለው ጦርና ጠጠር ምንም የሚገናኝ ነገር አይደለም። ግን በስነ ልቡና የዳዊት አመጣጥ ወንድሞቹ ይህን ማን ይችላል ያሉትን ይህን ማን ይስታል ብሎ መግጠም መቻሉ በራሱ ወደ ዳዊት ታሪክ የሚወስድ የሆነ የሚታየኝ ነገር አለ። ምን ይላሉ? ያው ዞሮ እንግዲህ ዳዊት በእግዚአብሔር ፈቃድ ነው። አጼ ምኒልክ የእግዚአብሔር ፈቃድም አለበት። በዋናነት ደግሞ ያው አጼ ምኒልክ እንደሚታየው የምኒልክን በእግዚአብሔር ፈቃድ ነው ማለት አንችልም አይደል? አይንችላለን። እሱማ የሚኒሊክ ረዳቱ እግዚአብሔር ስለሆነ እንደዚያ ነው። እሳቸውም ማለት ነው እኔን የሚረዳ እግዚአብሔር ነው ብለው ስለሚያምኑ እግዚአብሔርን ተስፋ አድርገው ሰማዕቱ ቅዱስ ጊዮርጊስን ይዘው ነው የዘመቱት። እና እዚህ ጋር በደንብ አድርገን ለናገሩ የሚገባ የአርበኞች ድል አለ፣ እንደገና ደግሞ የእግዚአብሔር እጅም አለበት። የእግዚአብሔር እጅ አለበት ብለን እናምነው አሁን እንደተባለው ልክ በዳዊት እጅ ላይ ጎልያድን እንደጣለው በጠጠር እንደጣለው አጼ ምኒልክም ደግሞ ይሄ ቁመህ ጠብቀኝ በሚለው መሳሪያ ነው እንግዲህ ጣሊያናውያን መጓጋት የቻሉት ማለት ነው። እና ስናነጻጽረው ከዚህ ከዳዊት ታሪክ ጋር የሚያዝ ነገር አለው። እንግዲህ እንደምታየው አሁን አንተም እንዳልኸው አጼ ምኒልክ ምንም ዘመናዊ መሳሪያ አልነበረባቸውም። ጋሻ ጎራዴ ነው ይዘው የዘመቱት፣ ሰይፍ ነው ይዘው የዘመቱት ማለት ነው። ጦርነቱ ደግሞ ምንድነው እጅ በእጅ ነው። ታሪክም እንደሚነግረን እጅ በእጅ ነው አይደለም? ስለዚህ የጨበጣ ነው እና እግዚአብሔር ቢያግዛቸው ኖሮ ያንን ላያደርጉ ይችሉ ነበር። ነገር ግን የአማንያን እንኳን ቢኖሩ የኢትዮጵያን ታሪክ እኛ ባየንበት የማያዩ እንኳን ቢኖሩ ማለት ነው አንድ ነገር መገንዘባቸው አይቀርም። አንደኛ ራሳቸው ጣሊያኖች የራሳቸው ታሪክ ጸሐፊ ሲጽፍ እኛ እንደሌነሱን ኢትዮጵያውያን ብቻ አይደሉም፣ ቀይ ጎልማሳ በነጭ ፈረሱንም ተዋግቶናል ብለዋል እነሱ። ይሄ ደግሞ ሰማዕቱ ቅዱስ ጊዮርጊስ እንደሆነ ይታወቃል። ለምን ከተባለ ነጭ ፈረስ ቀይ ጎልማሳ ሰማዕቱ ቅዱስ ጊዮርጊስ ነው። ያው እነሱም ጣሊያናውያን በጊዮርጊስ የሚያምኑት ያውቁታል። በሁለተኛ ደረጃ ደግሞ እኛ ታቦት ይዘን ዘምተናል። አሁን እዚህ ጋር ለእኛ ለካህናትም ድርሻ አለን። ሀገር በምትፈርስ ጊዜ ወይም ደግሞ ግዛት በምንገዛ ጊዜ በእጃችን ቃጭል እየመታን በአንደበታችን ደግሞ ውዳሴ ማርያም እየደገምን እንደገና በራሳችን ደግሞ ታቦት ተሸክመን ሂደናል። እንደውም በባዶ እግራችን። ያን ጊዜ ባዶ እግር ነው ሁሉም የሚሄድ፣ እንዳሁኑ ጫማ አልነበረም። ይህ ምንድነው ተራ ጫማ መናኛው እንኳን አልነበረም አይደለም። ይህንን አድርገን ተዋግተናል። አሁን አንዳንድ ሰው ዝም ብሎ እኛ ካህናት ለሀገር ይህ ምንድነው አስተዋጽኦ የሌለን አድርገው ሊስሉን ይችላሉ። ግን ከመከራ ያወጣናቸው እኛ ነን፣ አብረን ዘምተን ማለት ነው። ሴቶችና ቄሶች ናቸው አድዋ ላይ በደንብ ሊዘከሩ የሚገባው። ምክንያቱም ከሴቶች እትዬ ጣይቱ አሉ፣ ከካህናት ደግሞ ታቦቱን ተሸክመው ይሄዳሉ። እና የሰራዊቱ ኃይል የሆኑት እነዚህ ናቸው።
አጼ ሚኒሊክን ራሱ ታደፋፈራቸው የነበረ አይዞ ወትላቸው የነበረ እቴጌ ጣይቱ ናት። ህዝቡ ደግሞ እንዴት ታቦት ወጥቶ እንግዲህ የኛን የኢትዮጵያን ህዝብ እናውቀው ነው። የትኛውም ቢሆን ታቦት ከወጣ ከዚያ በኋላ ኃይል አለ እግዚአብሔር አለ ብሎ ያምናል፣ ደግሞም አለ ማለት ነው። ስለዚህ አድዋ ላይ አዝማሪዎች አሉ፣ ካህናት አሉ፣ ቄሶች አሉ፣ አርበኞች አሉ። እነዚህ ሁሉ አስተዋጽኦ አድርገዋል። ቄሶች ታቦት ይዘው አይዟችሁ ብሎ ከመዝመት ያለፈ መቼም ቄስ እንግዲህ እንደምታውቀው አይገድልም፣ ያው ትክክል ነው አትግደል የሚለውን ነው የሚጠብቀው ማለት ነው። እንደገና ደግሞ ያው ሴቶችን ደግሞ አስባቸው እቴጌ ጣይቱን ተከትለው የሄዱ እንደው እሷ የእቴጌ ጣይቱ ስም ያው በዋናነት ስለተጻፈ ነው እንጂ እሷን አጅበው የሄዱ ልጃገረዶች አሉ፣ እሷን አጅበው የሄዱ ብዙዎች አሉ። እና የሴትም የቄስም ድል አለበት ማለት ነው። እና እንዳልጠቃላይ እንግዲህ መጀመሪያ ከካህናቶች ስንነሳ ካህናት አዲስ አበባ ተነስተው ታቦተ ጊዮርጊስን ተሸክመው ወሎ ላይ እንደገና ከሌሎችም ጋር ተገናኝተው አስቡ እንግዲህ ከአዲስ አበባ እስከ አድዋ ድረስ በእግራቸው ነው የሄዱ ታቦት ተሸክመው ነው እንግዲህ ማለት ነው። አርበኞችም እንደገና አስብ ጋሻ ጎራዴ ተሸክመው በደካማ ፈረስ ባልተገራ ፈረስ ያንን ያህል መሄድ ቀላል ነገር አይደለም። ከዚህ ውጭ ደግሞ በጣም ሊገርመው የሚገባ አሁን የሰለጠኑት ዓለማት እንኳን አይታቸው ከሆነ ዋናው መሪው ብዙ ጊዜ አይዘምትም። አጼ ሚኒሊክ ግን በቃ ራሳቸው ናቸው የዘመቱ። የራሷን ትልቅ ነገር ነው። ምክንያቱም ለሞት ራሳቸው ተላልፈው ተሰጥተዋል። ኃይል እግዚአብሔር ኃይል ሰጥቷቸው እንደገና ደግሞ የኢትዮጵያ ሕዝብ ሆ ብሎ ዘምቶ ድል ቢያደርግላቸው ኖሮ እስካሁን ድረስ ሚኒሊክ የት ነበር? አድዋ ላይ ነበር። ወይ ይማረካሉ ወይ ይሞታሉ፣ የታሪክ ጠባሳ ይወድቅብን ነበር። አጼ ሚኒሊክ ግን ቅድም እንዳሉት እድልም አላቸው እግዚአብሔር እንዲያው ድልም አላቸው ያለው ከዚያ ላይ ነው። ከዚያ ድረስ ዘምቶ ምንም ሳይሆኑ የቀሩት ማለት ነው። እና የታቸው ከሆነ ተአምኖን ነው እኛ የቤተ ክርስቲያን ሰዎች እንደመሆናችን መጠን ወደ ሃይማኖቱ እናደላለን። እንግዲህ አድዋ ድረስ ከሄዱ በኋላ ያደረጉት ነገር በዝርዝር ተጽፏል። አስቀድሰን ስጋ ወደሙ ተቀብለን ሰማዕት የምንሆነዎች ወደ ገነት እንገባለን፣ ወደ መንግስተ ሰማያት ወደ ገነት እንገባለን፣ ገነትን እንወርሳለን ብለው ነው ስጋ ወደሙ የተቀበሉት ማለት ነው። ብንሞት ሰማዕት ነን፣ ብንድን ደግሞ አርበኞች ነን፣ ባንሞት ደግሞ አርበኞች ነን ብለው ይህንን አድርገው ሄደው ገቡ። ከዚያ በኋላ ያው እንግዲህ ድሉ ለኢትዮጵያ ሆነ። አጼ ሚኒሊክ አሸነፉ፣ ጣሊያናውያን ተሸነፉ ወደ ማለት እንመጣለን ማለት ነው። እና ደጋግመን አንድ ነገር ብቻ እንዳንደጋግም ያው ከዚህ ጋር ህዝቡ መያዝ ያለበት ያን ጊዜ አንድነት አለ። ምክንያቱም ሁሉም የሀገር ጉዳይ ሲሆን ይመለከተኛል ብሏል። ሴቶች ይመለከታቸዋል። እቴጌ ጣይቱን ወክለው ተገኝተዋል። አዝማሪዎች አሉ፣ አርበኞች አሉ። እነ ገበየሁ እነ ባልቻ እነዚህ ሁሉ ሂደው እግራቸውን ለጠጠር ደረታቸውን ለጦር ነው አይደለ? በትክክል ይሄ ነገር የሚሰራው ከነሱ ላይ ሲደርስ ነው ማለት ነው። ሌላው አጨብጫቢው ያው መቼም አለ አይደለ? በዋናነት ግን ታሪኩ የተጻፈ በእነሱ ነውና እንደው አድዋን ስናነሳ እሱ ነው ትዝ የሚለን ማለት ነው። እርሱ የሚጨምሩት ካለ? አይ ከዚሁ ጋር ግን እንደው አሁን እንዳሉት ቄሶች አሉ፣ ሴቶችም አሉበት ብለዋል። በጣም ብዙ ሰው ነው የተከተላቸውና ምን አድርገው አዋጁን ቢያውጁትና በምን መልኩ ቢቀሰቅሱት ነው ሁሉ ሰው ተከትሏቸው የወጣ? በምን መልኩ ተቀስቅሶ ነው አዋጁ ይህ ሁሉ ሴቱም ቄሱም ሁሉም ደካማው ሳይቀር አብሯቸው ሊወጣ የቻለበት ነገር? በማርያም አስምለዋቸዋል። ነገር ግን ወስለተ ብትቀር ማርያምን አልምርህም ብለዋል። እና እንግዲህ ያው የእመቤታችንን የማርያምን ስም ሲጠሩ የአፄ ሚኒሊክ ቁርጥ አድርገው መናገራቸው ነበረ። እና ያው በዚያ ምክንያት ነገር ግን አለ የንጉሥ አዋጅ ሰምታ ሀገር ተወራ አንድ ወስለተ ብትቀር ማርያምን አልምርህም ብለዋል። እና ወስላታዎች ለሀገር ያገለግሉም። አሁን ያን ጊዜ ወስለቱ የቀሩት ከዚያ በኋላ እኛ በዘመኑ አልደረስንባቸውም እንጂ አንገታቸውን ደፍተው ነው እንግዲህ ማይለ ህይወታቸውን የሚያሳልፉትና ብትቀር ግን በማርያም አልምርህም ብለዋል አፄ ሚኒሊክ ማለት ነው። ይሄው ነው
መልካም ያው እንደሚያውቁት መቼስ ቅድም ሰማዕታት ብለዋቸዋልና እውነት ነው። ለሀገር ነው ለወገን ነው ራሳቸውን ተላልፈው መቼስ ውሃ ይራጩም በጦር ግንባር ውስጥ ሲሄዱ መሞትም እንዳለ አምነው ነው የሚሄዱት። ጨክነው በራሳቸው ላይ ጨክነው አገርንም ቤተክርስቲያንንም ትውልድንም ለማትረፍ ድርሻቸውን ለመወጣት ወደዛ ይሄዱበትና በዛ መካከልም ያው መቼስ አልሞቱም አንልም። ከዛም ወገን ነው ሙቶ ነው ብዙ ሙቶ ነው አገር ነፃ የምትወጣውና በዛ መካከል ካሉት እንደውም ብዙ በሞት በጦር ከተመቱት መካከል ምክንያታቸው ምንድነው ሲባል ኢትዮጵያውያን ቁጭ ብሎ መተኮስ ሁሉ እንደ ነውር ይቆጥሩት ስለነበረ ቆመው ልክ በጻፈ መሳፍንት ላይ የነ ጌዲዮን ሰልፍ አለ እንደ ውሻ የሚጠጣውን መልሰው ይላል የነ ጌዲዮን ሰልፍ እና ልክ እንደዛ መለያ እንደሆነ ሁሉ ያን እንደ ነውር በመቁጠር በሚያደርጉት ነገር ነው ያ ሁሉ ድል የመጣው እና እንዲሁ መቼስ ብዙ ጊዜ እንደምናውቀው ደስተኛ ህዝብ ታሪክ የለውም። ታሪክ ያለው ያው የሚታወቀው በመከራ ውስጥ ማለፍ ለታሪክ ለቁም ነገር ለስራ ያበቃል እንጂ ነው ደስተኛ ተዘሎ የኖረ ሁሉ ምንም ይል። በዚያ መካከል እኔ ምን ትዝ ይለኛል ቸርነታቸው ያጼ ምኒልክ ቸርነት በተለይ በአቶ በዛብህ ላይ ያሳዩት ቸርነት አቶ በዛብህ እንግዲህ መጀመሪያ ምንም ከአፄ ቴዎድሮስ ሰራዊት ጋር በመዋጋት ለምኒልክ ራሱን አሳጥተው የጌታዬ የኃይለ መለኮት ልጅ እኔ በህይወት እያለሁ ሲል የነበረው በኋላ ግን ወደ ሸዋ በሚገቡበት ጊዜ ሰራዊት አሰልፎ እንዳይገቡ ያደረገው ክልከላ ሳቸውን ምኒልክን ባደረገው በጣም ክፉ መዋጋት እንደውም በኋላ ታሪኩ ስለተገለበጠ እንደዚህ እንደፋውቅ ይሄ ግጥም ነጋሪዎችም ሴቶች እየተከተሉ የሚሉት ነበር። የበረከት ለታ ከሽንጡ ተወግቶ አገር ለምኒልክ እያለ ቆይቶ ሊወጋው ተነሳ የሰው ነገር ሰምቶ እኔንም ማረከኝ የመነኩሴ ፈራጅ የሙት ልጅ ሲቀበል እንዲህ ነው ወይ ወዳጅ ያሉ የሚናገሩለት የነበረ ይህ ታሪክ ተገልብጦ ከ10 ዓመት በኋላ ሌላ ሰው ሆኖ ጠብቋቸው ጠላት አስነስቶ ጠብቋቸው ነገሩ ካለቀ በኋላ ግን በዛብህን ይቅርታ አድርገውለት እንደገና ሲኖር እሱ ወደ አፍቀራ ምልጦ ሲኖር ከዛ በኋላ ደግሞ ተመልሶ ደግሞ ከእንደገና ይቅርታ ካደረጉበት በኋላ ደብዳቤ እየተጻጻፈ የራስ ያሴር ካገኙት በኋላ ሁለተኛም ጊዜ ይቅርታ አድርገውለት መጨረሻ በሶስተኛው ነው እንግዲህ ሊቀጣ ይቻለውና ይህን ሁሉ የሚያደርጉበት ርህራሄ በተለየ መንገድ ለጠላቶቻቸው እያዩ ቀጥታይን ባይን ምንም ከፊት ለፊት እየገጠማቸው ነገር ግን መልሰው 2-3 ጊዜ የሚያደርጉበት ይቅርታ በጣም የሚገርም እንትን አለውና እስኪ አንድ እንትን ማነሳው ቀኑ በራሱ እንዴት ያዩታል? 23 ነው ቀኑና ይሄ ከቤተ ክርስቲያንም አንፃር እንግዲህ የቃና ዘገሊላው ታምርም በዚህ ቀን ነው የሚባል የታምራት ቀን ነው 23 ምንድነው ከቅዱስ ጊዮርጊስ ጋር የሚያያዝ ነገር አለው? ይሄ 23 እንግዲህ ሰማዕቱ ማለት አሁን ይሄ ቅዱስ ጊዮርጊስ መስተጋድል ነው በዋናነት ግን ከዚያም በፊት ለማለት ነው ከአፄ ምኒልክም በፊት አፄ ዮሐንስ ከሀገራቸው ከኢትዮጵያ ባንዲራ ላይ ሰማዕቱ ቅዱስ ጊዮርጊስን ነበር ስለው የሚኖሩት ንጉሠ ጽዮን ብለው ንጉሠ ጽዮን እንግዲህ አክሱም ለማለት ነው ንጉሠ ጽዮን ብሎ ባንዲራቸውም ላይ የሰማዕቱ የቅዱስ ጊዮርጊስን ስዕል ነበር አድርገው የኖሩት እና ጊዮርጊስን እንግዲህ መዋዒ ነው ብለው ነው አሸናፊ ነው ድል አድራጊ ነው ብለው ያምኑበታል። ዛሬም ድረስ ሩሲያኖች አይደለች ኃያሉ ሀገር ዛሬም ድረስ የሷ ሰራዊቶች ሰማዕቱ ቅዱስ ጊዮርጊስን ከፊት አስቀድመው ነው ከመሳሪያቸው ከአውሮፕላኑ ከዚህ ምንድነው ተዋጊ ነው አይደለ ይሄ ተዋጊ ነገሮች ሚግ ምናምን የሚባሉት ማለት ነው ያው አጠቃላይ እሱ ያው ዓለም ስለሚያውቀው ከሚጓጉበት ላይ ሁሉ እያንዳንዱ የሰማዕቱ የቅዱስ ጊዮርጊስን ስዕል ይስላሉ እና ያው ቅዱስ ጊዮርጊስ ዙሮ መዋዒ ነው እንደውም አጠቃላይ ቀኑን ከገቢረ ተአምራት ወመንክራት ጋር ለማያያዝ ምናልባትም በቀን ላይ እንትን ማለት እንዳይሆን ቀኖችን ለሌላ መስጠት እንዳይሆን እንዳጠቃላይ የሰማዕቱን ገድል ነው የምናየው። አሁን ሰማዕቱ ቅዱስ ጊዮርጊስ ራሱ ተጋዳሊ ነበረ እና ስናየውም እኮ ሰማዕቱ ቅዱስ ጊዮርጊስ በመጀመሪያ የመስፍን ልጅ ነው እንግዲህ እና የአባቱን ሹመት ለማስመለስ
ከልዳ ወደ ፋርስ ሄዶ ነበረ እና በዛ ግን ብዙ መሳፍንት ወይንም ደግሞ 70 መሳፍንት ጣዖት ሲያመልኩ አገኛቸው። ከዚያ በኋላ እኔ በጌታዬ በኢየሱስ ክርስቶስ አምናለሁ ብሎ ምድራዊ ሹመትን ትቶ እንደገና ምንድነው ወደ መንፈሳዊ ዓለም ተመለሰ ነው እና ከዚያም በፊት ሲያድግ ቀስት መወርወር ለምዶ ነበር። እንደ አጠቃላይ ግን ስናየው ያው ጊዮርጊስ ማዳን ነው ስራው። ማዳን ነው ስራው። ያው ለዘንዶ ተሰጥ የነበረችዋን ብሩታዊትን ከማዳን ጀምሮ የሱ ስራ ማዳን ነው እና የሚገርመው ያው አጼ ሚኒሊክን ሁሉ አዳናቸው ነው። የማዳን ነው ስራው ሰማዕቱ ቅዱስ ጊዮርጊስ ማለት ነው። ነገር ግን እዚህ ጋር ታሪክ ጸሐፊዎች የሚያምኑት ነገር አለ። ለጊዮርጊስ ሰጠን ከምንጠርከው ለምን ለሚኒሊክ ሰጠን አንጠርከውም ይላሉ። አሁን እኛ በቤተ ክርስቲያን ነው ቅዱስ ጊዮርጊስ እንዲያርገን ተረክ ነው። ጊዮርጊስ እንግዲህ ቅድም እንደተነገረው መዋዕለ ጸር ነው። ጠላቶችን የሚያሸንፍ ኃይል የታጠቀ ነው። ስለዚህ ለኢትዮጵያ መረቷታል ሰማዕቱ ቅዱስ ጊዮርጊስ ማለት ነው። የሰማዕቱ የቅዱስ ጊዮርጊስን ተራዳይነት እኛ ክርስቲያኖች እናምናለን። የማያምኑ ካሉ ደግሞ መልሰው ታሪኩን ማንበብ ነው የሚጠበቅባቸው እና ሰማዕቱ ቅዱስ ጊዮርጊስን ዘንዘንተን አሸንፈናል ነው። ሚኒሊክ ምን አደረጉ? እቴጌ ጣይቱ ምን አደረገች? መኳንንቱስ ምን ያህል ለኢትዮጵያ ወደቁ የሚለውን ስናነሳ እንግዲህ አንዳንድ ትልቅ ታሪክ እናገኛለን። ንጉስ ሚኒሊክ ንጉሠ ነገሥት ሚኒሊክ አጼ ሚኒሊክ ከዙፋናቸው ወርደው ዘምተዋል ብለናል። በተለይ በዚህ በአድዋ ላይ ታሪኳ ጎልቶ የሚታየው እቴጌ ጣይቱ ነች። እሷም ደግሞ ያው ፀሐይቱ ማለት ስለሆነ በስም ከቅዱስ ጊዮርጊስ ጋር ይገናኛሉ። ቅዱስ ጊዮርጊስን ቅድም እንዳነሱት ፀሐይ የልዳ ፀሐይ ነው የሚለው። እቺ ደግሞ የኢትዮጵያ ፀሐይ ነው የምትባለው። ጣይቱ የኢትዮጵያ ፀሐይ። ጣይቱ ማለት እኮ ፀሐይቱ ማለት ነው በድሮ አነጋገር ማለት ነው። ያውና ፀሐይ ዘኢትዮጵያ ነው የምትባለው ጣይቱ ማለት ነው። እና ያኛውም ለሃይማኖቱ ፀሐይ ነበረ። ያው እቴጌ ጣይቱም ደግሞ ለሀገሯ ፀሐይ ሆናለች። እና ሴት ነኝ ሳትሸማቀቅ በአብዛኛው ወንዶች የማይፈሩ ማለት አይደለም። ነገር ግን ሴቶች ሩህሩሃት ስለሆኑ የቆሰለ የሞተ ሲያዩ ይፈራሉ፣ ይደነግጣሉ፣ ወደኋላ ይመለሳሉ። እቴጌ ጣይቱን ግን አይተናት ከሆነ ቁስለኞችን እሷ ናት ራሱ ስታነሳ ይዋለች ማለት ነው። የሞቱትንም ደግሞ እንዲሁ እንዲቀበሩ ስታደርገዋለች እቴጌ ጣይቱ ናት። እዚያ በኋላ ደግሞ በዋናነት ማለት ነው ውሃ ሲሉ ውሃ ስታቀብል ይዋለች እቴጌ ጣይቱ ናት። ስለዚህ ሰራዊቱን እኔ ሴት ነኝ ጦርነት አልወድም፣ ነገር ግን በሀገሬ ከመጣ ወደ ኋላ አልልም ብላ ዘራፍ እያለች የተዋጋች እቴጌ ጣይቱ ናት። እና እቴጌ ጣይቱን በእውነት ከፍ አድርገን ልናከብራትና ታሪኳንም ልንጽፍላት ይገባል ማለት ነው። ብዙ ጊዜ አድዋ ሲባል እሷን መርሳት የለብንም ከዚህ ጋር ማለት ነው። ሌሎች መኳንንትናስ አሁን እኛ ድል ማድረጋቸው ነው ትዝ የሚለን፣ አጥንታቸውን መከስከሳቸውን፣ ወድቀው መቅረታቸውን፣ ከላይ እሳት ከታች እሳት፣ ከላይ ረመጥ ከታች ረመጥ፣ ከላይ ነበልባል ከቀኝና ከግራ ነበልባል እየወረደባቸው ለሀገራቸው ምን ያህል እንደተዋጉ ስታያቸው አባቶቻችን ምን ያህል ጎበዞች እንደሆነ ያሳየናል። አርበኛ ሲባል እኮ ሰነፍ አርበኛ ሁሉ ሊኖር ይችላል። ሐሙስ ቀን ሄዶ በአረብ የሚመለስ እኮ አረብ ቀን ይወጣው አርበኛ የሚባል እኮ በራሱ አረብ ቀን ይወጣው እኮ ናቸው። አርበኛ ምንድነው? አረብ ቀን ይወጣው ናቸው ይላሉ። ማለት ሐሙስ ቀን ይወጣው በደንብ ያብራሩት። ያው እንግዲህ አሁን አርበኛ የሚባለው ለምንድነው ከምን መጣ ሲባል አሁን እንግዲህ በትክክል አርበኛ የሚሆነው አረብ ቀን የሄደ ነው የዘመተ ነው ይባላል። ሐሙስ የሄደ ሰው ምሳውን በልቶ ነው የሚሄደው እና ቁርስ ይበላል፣ ምሳውን በልቶ ይሄድና ዞር ብሎ ሲርበው ተመልሶ ይመለሳል። አረብ የዘመተ ግን እንዳለ እንደወጣ ነው የሚቀረው። ሳይበላ ነው የሚዘምተው። የሀገር ፍቅር አለው። ከዚያ በኋላ ሲርበው አይመለስም። አርበኛ ማለት እሱ ነው። አረብ ቀን ወጥቶ የዘመተ ማለት ነው። ምሳውን ሳይበላ ይዘምታል፣ በዚያው እንደዘመተ ይቀራል። ማክሰኞ፣ ሐሙስ፣ ሰኞ የዘመተ ግን አረብ ሮብን ሳይጾም ዝም ብሎ ጠዋት በልቶ የሄደ ሰው ግን ማታ ላይ ሲርበው ተመልሶ ሊመጣ ይችላል። እና አርበኞች ያው ለዚህ ነው አርበኛ የተባሉ ይባላል በአፈ ታሪክ ሲሰማው ማለት ነው። እና እነዚህ ይሉ ተመልከት። አሁን እኛ ብዙ ጊዜ ሰው የትኛውም ቦታ እኮ ነው አሁን ከዚህ ወደ ሌላ ስንመጣ ማለት ነው ያልዘመተ ብሔረሰብ የለም። እያንዳንዱ ታሪካቸውን ያው ለባለ ታሪኮችን ተው ብለን ነው እንጂ ከእያንዳንዱ ቅንጣት፣ ከእያንዳንዱ ዘር፣ ከእያንዳንዱ ብሔር ዘምቷል ወደ አድዋ ማለት ነው።
ይህ ደግሞ ኢትዮጵያውያን ምን ያህል እንገነዛዘብ እንደነበረ፣ ምን ያህል ተዋህዶ እንደነበረ፣ ምን ያህል ለህልውናችን እንሞት እንደነበረ ያሳያል ማለት ነው። ትስስራችን ነው። አሁን እኮ ትስስራችን ላልቷል። ያን ጊዜ ትስስራችን የጠበቀ ነበረ። ኢትዮጵያ ከሚለው ይልቅ ሚኒሊክ የሚለው ይበልጥ ነበረ። በሚኒሊክ አምላክ ካለ በሚኒሊክ አምላክ ነው። የሚኒሊክ አምላክ ጥቁር ይሁን ነጭውን አያውቀውም። ኢትዮጵያዊ የሆነው ሁሉ በሚኒሊክ አምላክ ነው የሚለው እና በሚኒሊክ አምላክ የዘመቱ በሚኒሊክ አምላክ ድል አድርገዋል። በሚኒሊክ አምላክ የዘመቱ በሚኒሊክ አምላክ ሞተዋል። ለሞቱትም ክብር አለን፣ ላሸነፉትም ክብር አለን። በዚያ ላይም ደግሞ ያሸነፉ የሞቱልን ናቸው። ሳይሞቱ ማሸነፍ የለም ማለት ነው እና ይህንን ላደረጉልን አባቶቻችን ክብርና ምስጋና ይገባቸዋል። እንግዲህ አድዋ ላይ ያው አድዋ እንደተባለው ማለት ነው ምንም ነገር የሌለው ምድረ በዳ ተራራ ነው እንግዲህ አድዋ ማለት ነው። ወጣ ገባው እንኳን ያን ጊዜ ዛሬ እንኳን ዓለም በሰለጠነበት ወቅት ወይንም ደግሞ ዘመን አድዋ ላይ መዋጋት ከባድ ነው። ይህን ያየ ያውቀዋል ማለት ነው። ይህንን ሁሉ ስንቅ ባያጭ ነው እግዚአብሔር ያሳየ። ስንቅ ባያጭ ነው እኮ ነው እና ስንቅ ባያጭ ነው ተዋግቶ ማሸነፍ ቀላል ነገር አይደለም። አሁን ላለው ትውልድ ማለት ነው እና ትውልዱ የአባቶቻችን ያውን ትውልዱ ይዝመት እያልኩ አይደለም። ምን ማድረግ አለበት ከተባለ ጠንካራ መሆን አለበት። ማረስ መቆፈር አለበት። አሁን አይተው ከሆነ ብዙ ህዝብ እኮ የሚኖረው ትንሽ ታታሪ ሰዎች በሰሩት ነው ጥገኛ ሆኖ የሚኖረው። እሱንን ካልና አንድ ነገር መጨመረው አለኝ። መልካም ኢትዮጵያ ምንድናት? ራሱ እቺ ሀገር ያልተመረመረች ሀገር ናት። እኛውን የምናውቃት ኢትዮጵያና አባቶቻችን የሚያውቋት ኢትዮጵያ የተለያየች ናት። ዛሬ የምናውቀው ዛሬ ኢትዮጵያ የምንላት ግልባ ኢትዮጵያ ናት፣ ባፍ የምናነሳት ማለት ነው። ያችኛዋ ኢትዮጵያ ግን ረቂቋ ኢትዮጵያ ናት። ለምንድን ነው ረቂቋ ኢትዮጵያ ያልኋት? ለአባቶቻችን ራሱ ምድሩ ረድቷቸዋል። ምድርኒ ትረድኦሙ ይላል። ምክንያቱም እስራኤላውያን በሚጓጉ ጊዜ አለ እግዚአብሔር ከሰማይ ይረዳቸዋል፣ ራሱ ምድሪቱ ደግሞ ትረዳቸዋለች ብሎ ጽፏል፣ በነቢያት ተጽፏል ማለት ነው። እና ኢትዮጵያ ረቂቅ ናት ስለ ራሷ ኢትዮጵያ ምድሪቱ ረድታቸዋለች ያን ጊዜ ማለት ነው። ምስጢር ናት ማለት ነው ኢትዮጵያ ራሷ። አዎ ምድርኒ ትረድኦሙ ማለት እኮ ይኸውልህ አሁን አይታት ከሆነ ምድሪቱ ራሱ ለኢትዮጵያውያን አድልታለች። በጀግኖች አማካይነት ቢሆንም ምድሪቱ ራሱ ረድታቸዋለች። እንዴት ረዳቻቸው ከተባለ ራሱን የቻለ ምስጢር ነው፣ ግን ረድታቸዋለች ምድሪቱ ማለት ነው። እና ምድርን የተረድኦሙ ምድር ካረዳቸው ሀገር ካረዳቸው እኮ ማሸነፍም አይቻልም። እና ምድርን የተረድኦሙ ነው፣ ምድርን ረድታቸዋለች። ጠቅለል ስናደርገው ግን ኢትዮጵያውያን እንግዲህ እኛ ጥቁሮች ለዓለም ኩራት የሆነው አድዋ ላይ ብቻ ነው። ከዚያ በኋላ ያው ብዙ ጊዜ ድል አልደገምንም። ይገርማል። ለነገሩ እድልና ድል አንድ ጊዜ ነው፣ አይደገምም መሰለኝ። አሁን ለአድዋ ላይ ነጮችን አንበረከክን። ዛሬ ግን በአንድም በሌላም በኢኮኖሚ መጥተው ደግሞ እነሱ እየቀጠቀጡ ነው። ይገርማል። አሁን ብዙ ሰው ባህር አቋርጦ መሰደድ ነው የሚፈልገው። ከባህር አቋርጦ ወደ ኢትዮጵያ የሚመጡበት ዘመን ደግሞ ወደፊት አይመጣም ማለት አይደለም። እኛ ባንደርስበትም መምጣታቸው አይቀርም። ነገር ግን ዛሬ ግን ትውልዱ ያን ጊዜ ያሸነፈውን ያን ጊዜ ላንበረከካቸው ያን ጊዜ ላሸነፋቸው ዛሬ ሄዶ እየተገዛ ነው ያለ። ይሄ ውርደት ነው እንደ ሀገር ስታየው ማለት ነው። ለምን ለስራ ሄዱ እያልሁ አይደለም፣ ለስራ መሄድ ይቻላል። ነገር ግን እየተገዛ ነው በተዘዋዋሪ። አሁን ዛሬ ለነጮች ቅኝ ግዛት እየተገዛ ነው። በኢኮኖሚ ሊሆን ይችላል፣ በስልጣኔ ሊሆን ይችላል፣ አጠቃላይ በቴክኖሎጂ እነሱ ገዝተውናል። ስለዚህ ያን ጊዜ አባቶቻችን በባዶ እግራቸው ያገኙትን ድል ይሄ ትውልድ ደግሞ በአእምሮ ሊደግሞ ያስፈልጋል። የሚገርመው እኔ ምን አንብቤያለሁ መሰለዎት የኔታ ምኒልክ ሲሞቱ የድሆች አባት ስለሆኑ ለ6 ዓመት ሞታቸውን ተደብቆ በምስጢር ሞቱ ቢባል የድሆች ስነ ልቡና ይጎዳል፣ የድሆች ስነ ልቡና ይጎዳል ተብሎ ያው እሳቸውም እንደሚታወቀው የመረረው ድሃ ይገባል ከውሃ ያና እስከ 6 ዓመት ድረስ ገበሬዎቹ ምንም የፊደል ቅርጽ ማያውቁ አርሶ አደሮች አዝመራቸውን በሚሸክፉበት ሰዓት የሚገጥሙት ግጥም ሁሉ ነበራቸው። እምዬ ምኒልክ ገንዘብ ስጠኝ ብዬ አላስቸግርህም፣ አምና ነበር እንጂ ዘንድሮስ የለህም
እያሉ ሞታቸውን የሚገልጡ በምስጢር ገበሬው በራሱ ምስጢረኛ የሆነ አደብ የገዛ ህዝብ እንደነበረ ፍቅር ያለው ህዝብ እንደነበረ የሚታይበት በጣም ሰፊ ነገር ነው። እንደው አድማጭ ተመልካቾቻችን ያው እንግዲህ እንደሚታወቀው አድዋ በየደጁ የሚቀርብ በየሚዲያውም ስለሚበዛ እኛም ማሰልች የሆነ ነገር ላለማድረግ በሚዲያችን አድዋን ዝም ብሎ ላለማለፍ ይሄን ያክል ከተነጋገርን በየሚዲያው ስለምታገኙት በእኛ በኩል ለዛሬው ከዚህ ላይ ይበቃናል። በሌላ መርሃ ግብር እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን። ሀገራችን ኢትዮጵያን እግዚአብሔር ይጠብቅልን። አሜን።